በቴሌግራም እንትን ላይ እየመለሰችላት ብዙ ሀቡዬ እያለች እንትን እያለቻት። በነገራችን ላይ አንድ ሰው ብቻ አይደለም ያንን ነገር ያደረገው። ህዝቦች ሆይ ሀቢባ የዘረፈችበት ማስረጃ ብለ ለጥፍልኝ። ያለ ማስረጃ የሰውን ስም ብሎ አንስቶ ሀቢባ የሀቢባን ጉድ ልንገራችሁ ምን እንዳደረገች ማለት ነው። በቴሌግራም ነው ልንገራችሁ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊክ፣ ላይክ እያደረጋችሁ ለሀቢባ ሜንሽን አድርጉላት ያድርጉላት ማለት ነው። እዚህ ጋር ሙሉ ዶክመንቶችን የላከችልኝ እህት በእሷ ስም የሚያጭበረብሩ አሉ፣ ስለምትቀርባት ንገራት ብላኝ ነበር። ከዛሬ 3 ወር በፊት የነበረውን ነገር እኔ የማውቀው ጉዳይ ስለነበር ነግሪያት፣ እንደውም ተጠንቀቁ ብላ ቪዲዮ ሰርታለች። አቡ ቪዲዮ ሰርታለች። እዚህ ጋር ደግሞ በተመሳሳይ ድምፅ የሚበሉ ሰዎች እንዳሉ መስሎ ነበር። ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም። በቀጣ ተስፊሽ ሲቆረጥ 5 ቁጥሮች ብቻ ናቸው አይደል በጣም የሚሰጡት። በእያንዳንዱ ስም 5 ናቸውና ግን እዚህ ሰክሰስ ላይ ግን የሚገርም ልክ 2 አይነት ቁጥር ነው የሚሰጡት ሁላ ማለት ነው። እኔ ከጓደኞቼ ጋር አንዴ ነው የሞከርኩት ግን 4ቱን አንቆርጠን ለ4ታችንም የመጣለን የሚገርም ወደ 12 ቁጥር ምናምን ታውቃለህ እያንዳንዱ ትኬት ላይ ማለት ነው። እና እዚህ ደግሞ ጣው ሲወጣ የሚወጣው 5 ቁጥሮች ናቸው። እና በዚህ ምክንያት ራሱ በጣም ያጭበረብራሉ። እና ብዙ ልጆች እንደዚህ የሆኑ ልጆች አሉ። ለምንድን ነው ጣው ላይ 2 አይነት ቁጥር የሚሰጠው? ሀገር ስላለው አረብ ሀገር ስላለች ብላችሁ ልትጫኑኝ። አረብ ሀገር ብኖር መብቴን እማቅ ሴት ነኝ። እኔ አንድ ሴት ነኝ። ኦኬ እናንተ ብዙ ብትሆኑ አልፈራችሁም። እስካለኝ ድረስ እስከመጨረሻው ችግር የለውም። ጥንቃቄ አድርጉ። እኔ የምመክራችሁ ይሄ ድርጅት ይሄ እንትና ምናምን አይደለም። ሲጀመር ሲስተሙ ራሱ ኮራፕትድ የሆነ ነገር ነው። በቃ ሲስተሙ ራሱ ኮራፕትድ የሆነ ነገር ነው። እያወራው ያለሁት አምባሳደር የሆነችው ለእህቶቿ ብላ ነው ወይስ ደግሞ ከጀርባ ምንድን ነው ያለው የሚለውን ነገር መመለስ ነው ያለባችሁ። መጀመሪያ አምባሳደር የሆነችው ለእህቶቿ አስባ ነው ወይስ ከጀርባ ምንድን ነው ያለው? በዚህ አጋጣሚ ቤት ገዝቻለሁ ብለሽ ከሚኪ ጋር የሰራሽው ቪዲዮ አለ በዲኤምሲ ሪል ስቴት። እዚህ ጋር ኮመንት እየዋሸሁ አይደለም። እኔ መረጃውን ለሱ ልላክለትና ይለጥፍላችሁ ከፈልጋችሁ። ወላሂ ነው የምላችሁ፣ እኔ እየዋሸሁ አይደለም። ባለፈው ራሱ የበፊተኛው ጠጣ ሲወጣ ራሱ ብዙ ልጆች ቤታ አንላቀቅም ማስረጃ ካላመጣ ማንም እየተነሳ ስሜን እንዲያነሳ ከዚህ በኋላ አልፈቅድም። በዛ በጣም ሀብታም ሲሆን ሁሉም ልክ ነው። የሚዲያው ጸባይ ነው። ድሃ ስትሆኝ ነው የሚያይሽ የሌለው። ከዛ ውጪ ገልብጠሽ እንግዲህ ተናገሪ። ገጥመናል እንግዲህ ምናልባት ተስፋዬን ስትጠሪው የሚያግዝ እህቶቹን ሲታመሙ የሚያሳክም ወደ ሆስፒታል ሲሄዱ እንትን እንደዚህ አድርግ ስትዩ የሚታዘዝሽን አስበሽ ብቻ ከሆነ ቀይ መስመር ስታልፉ ደግሞ እኛም አራግፈን የተውነውን ብልግና እናመጣዋለን። ማን ባልጎ ማን ይቀራል? እኔ ንጹህ ስራ ስለምሰራ ንጹህ ስለሆንኩ ሁሌም ደረቴን ነፍቼ ይናገራለሁ። እናንተ ግን ሁሌም በውስጥ ስለምትርመጠመጡ እድሜ ልካችሁን ትለማመጣላችሁ፣ ትሽለጠለጣላችሁ። የሰደባችሁ የረገጣችሁ ሰው ቤት ገብታችሁ ትለማመጣላችሁ። ዋይ ቢኮዝ የሆነ የያዘባችሁ ነገር ስላለ። እኔ ግን ማንም አባቱ ምንም ስለማይዝብኝ ማንንም ጋር አልለማመጥም፣ አልሽለጠለጥም። ለምን? ማንም ምንም የሚይዝብኝ ነገር የለም። ምንም ነገር የለኝም። ንጹህ ሰው ነኝ፣ ግልጽ ሰው ነኝ። አንድ ሰው ሀቢባ አስተዋውቂልኝ ሲል ክፈል ነው የምለው። ማንንም ሰው ክፈል፣ ምንም በርበሬም ሽጪ ጨርቅም ሽጪ ከፍለሽ አስተዋውቅልሻለሁ። እያስተማርኳቸው ነው። ከ15 ቀን በኋላ ይመረቁልኛል። ተስፋዬ ማን እንደሆነ በተግባር የምታይበት ቀን ቅርብ ስለሆነ ትቆጥሪያለሽ። አሁን የማስከፍለው $150 ወይም ደግሞ 25000 ብርን በ1200 ሰው ስታባዡ የስንት ሚሊዮን ጉዳይ ኢንቨስት እንዳደረኩ ለእህቶቼ ታውቂያቸዋለሽ ማለት ነው። ዛሬ ላይ ደርሶ ለእህቶቼ ስለቆምኩ ተናደዳችሁ እንዲነቁ ስላረኩኝ ምናምን 5 ዓመት ሙሉ ንቁ አትበሉ ያልኩ ነው ያለሁት። ልክ እኔ ተበሉ የሚል ድራማ እንደምሰራ አንቺ ደግሞ በቃ እንዳትበሉ ብቻ የሚል ሰው ማለት ነው።
አትሾዱ። እድል አንድ ነው። ይሄ 40 የ100,000 200,000 እየገዛችሁ አትጃጃሉ። እናንተ ያው እኔ መንገር ነው ያለብኝ፣ ውሳኔው እናንተ ነው። ለማንኛውም ሰላም ሁኑ። ሁላችሁም ከልብ አመሰግናለሁ። አካውንት ከተሰበሰበ ሰክሰስ ድርጅቱ ነው ሲቆርጡ፣ በድርጅቱ ነው የሚቆርጡት። ምን ነው እኔን የሚያነጋግር? ምን ለምን ማስታወቂያ ሰራች? እናንተ አስመሳይ ስለሆናችሁ ኑ የመዳም ቅመሞችን ጠቅማችኋል። መልቲ ገስት ልትጠቀሙ ነው። ጌም በየቤታቸው ከፍተው ብታጫውቷቸው እኮ ጥቅሙ ሙሉ ለራሳቸው ነው። ኑ የመዳም ቅመሞች ጌም ላጫውታችሁ በቤቴ ገስት ላይ ደርድሬ መልቲ ገስት ወደ እኔ 30% ይገባላ። እየተጠቀምኩ ነው፣ ግን ሳላስፎግር አይደለም። ሳላስፎግር ነው እየተጠቀምኩ። እኔ ግን ግልጽ ተናግሬ ነው። እኔ ማስታወቂያ አስከፍዬ በግልጽ ተናግሬ ነው የምሰራው። ንጹህ ነኝ፣ በድብቅ አይደለም፣ በግልጽ ማች አታሪም። ከአይምሮሽ ጋር ምሰራውን ነገር ብታቂ፣ እውቀቴን ብታቂ እንደዚህ አትዳፈሪም። በጅምላ ሁሉንም ስትሰድቢ ዝም ስለሚሉሽ በቃ ወይም ተስፋዬ ደግሞ ስናገረው ምናምን መመለስ አቃተ፣ ሌባ ስለሆንክ እንደዚህ ስለሆንክ ሌባ ነኝ ቀንቻለሁ በል ምናምን እያላችሁ ይሄ የጎዳና ልጅ ባህሪ ማሳየት ልክ አይደለም። 40 ዓመቴን ስኖር በደንብ ኖሬበት ብዙ ነገር አገልግዬበት ነው፣ ባክኛ አይደለም። ምናልባት በአጋጣሚ ወንዝ ወስዶኝ አይደለም እርዳታ ላይ ገባሁት። ባክግራውንዴን ማወቅ አለብሽ። ከየት ተነስቶ ወደዚህ መጣ ተስፋዬ? የሰራነው ነገር ቢለካ አንቺ ሰው ቤት ሰብስበሽ ከማሰባሰብና ብር ከመስጠት ውጪ ያንን ነገር እኔም አድርጌዋለሁ። የታመሙትን ግን አይቼ ተቀብዬ ህይወታቸው ያለፈው የአንቺ ጀሌዎች አስክሬን የሚሉትን እህት ወደ ሀገር አስገብቼ አፈር ቆፍሬ ቀብር ያለው ለእህቶቼ አዝኜ አልቅሻለሁ። በቦታው ላይ ተገኝቼ ብዙ ጉዳዮችን አስጨርሻለሁ። ያዘኑትን አስናንቻለሁ። ወደ ክፍለ ሀገር ልክ ያለው እነኛን ግን በቪዲዮ አሳይቼ አላቅም። ዛሬ በነበረው ፕሮግራማችን ላይ እንደዚህ ተሳካለት ደስ አይልም ብዬ የሰዎችን ችግር አስጥቼ ቪዲዮ ምቀርጽ ሰው አይደለሁም። ነገ ከችግራቸው እንደሚወጡ ስለማቅ እንትና እኮ እንዲተሰበሰበለት እንዲያርጌ ብለን ደጋግሞ ማሰማት አያስፈልግም። ምክንያቱም እኛ ያደረግንልሽን እኛ ያገዝንልሽንም ክሬዲት ሳትጠብቂ ራስሽ እንዳረግሽው አክት ስለምታደርጊ ነው ይሄንን ማውራሽ። እና ለኒሻኑ ቢሆን ሜዳሊያችን መቀየር ያለብን ሰዎች ብዙ አለንና እንትን አታደርጊ። ዙሩ ለፋሲካ ጊዜ ጠርቼው ለኔ በትህትና በዋትስአፕ ስመጣ ሱሱና ዜዶ እየተጨቃጨቁ ነው፣ ውሽዬ የለችም መጥቼ ነበረ ሀቡዬ ብሎ በትህትና መልሶልኝ፣ ላይቭን ከፍቶ ደግሞ ማን ስለሆነች ነው እሷ ቤት የምሄደው? እሷ ስትጠራ ሰው ቤት አትሄድም። ኦ ማይ ጋድ! ወንድ ልጅ እንደዚህ ያስመሳይ ይሆናል? ለኔ በትህትና በዋትስአፕ መልሶልኝ፣ በትልቅ ክብር መልሶልኝ፣ መጥቼ ነበረ ዜድና ሱሱ እየተጨቃጨቁ ነው፣ ውሽዬ የለችም ብሎ መልሶልኝ። ከዛ ደግሞ ቤቱን ከፍቶ ምን ስለሆነች ነው እሷ ስጠራኝ የምሄድላት? ለምን ሁለት አይነት ሰው በውስጥም በውጭም አንድ አይነት ሁኑ እንጂ። በጣም ወደ 60 ሰዎች ሪኩዌስት ልካችኋል። ጉዳዩ የተጧጧፈ እንዲሄድ ምናምን አታድርጉሽ። ልክ አይደለም። የሚመጡትን ነገሮች በመስማት ውስጥ ብቻ ሰው ለማዋረድ የተፈጠርኩ ሰው አይደለሁም። እኔ አውጣ በሉት እንደዚህ ሆኖ በአንዴ 9 ነገር ነካክቶ የሚያወጣ ሰው አይደለሁም። እኔ በጠየቅሽው መልስ እፈልጋለሁ ስላልሽ ነው ይሄንን የመለስኩልሽ ከመረጃ ጋር ማለት ነው። ሌባነሽ ብለሃል፣ ማስረጃ አምጣ ላልሽው አንቺ ራስሽ ሌባነሽ ያልኩትን ማስረጃ አምጪ። ሙሉን ቪዲዮ ስላሳየኋቸው ሌባነሽ ሀቢባ ሌባናት በአካውንቷ እንዲህ ብር ገብቶ አጭበርብራለች የሚለውን ቪዲዮ አምጪ። እጣት ትቁረጡ ተጠንቀቁን ያልኩት ስም ሳልጠራ ቀድሞ የለፈለፈው ሰው ግን ራሱን ያውቀዋል። ይሄ ነው እውነታው። ደህና አደሩ። እሺ ሁላችሁም ለጥፎ ቪዲዮ ይስራ። ኦኬ። እርዳታም ከሆነ በአካውንቷ አሰባስባልኛለች የሚል አካል ካለ፣ በሰክሰስ ጉዳይም ሀቢባ ራሷ አጭበርብራኛለች የሚል አካል ካለ ደረሰኝ ለጥፎ ቪዲዮ ይስራ፣ ህዝቡ ይጠይቀኝ። ተስማማን? ከዛ ውጪ ማንም አፉን ቢከፍት እኔ ውሻ ጮኸ ብዬ ከመንገዴ አላቋርጥም። እኔ ወደፊት እቀጥላለሁ፣ እሄዳለሁ መንገዴን። ስኬቴን እያያችሁ ትቀጥላላችሁ፣ እድገቴን እያያችሁ ትቀጥላላችሁ። አለቀ። ያለ ማስረጃ ከማንም ጋር ምንም ወሬ አላወራም። የማንም መጠቀሚያ፣ የማንም ቫይራል መቀስቀሻ፣ የሞተ ቫይራል መቀስቀሻ፣ የማንም መፈመሻ አልሆንም። እኔ ሀቢባ ብልጥ ነኝ፣ ስማርት ነኝ። ቴንክ ዩ
ሪከርድ ያደረጋችሁልኝ ፖስቱልኝ፣ ሜንሽን አድርጉኝ ስትፖስቱ ሪፖስት እና ዲዩት ስቶሪ ያደርገዋለሁ እንዲደርሳቸው ማስረጃ እንዲለጥፉልኝ። አለቀ። በማስረጃና በመረጃ ነው የምናወራው።